የእስራኤልና የፍልስጤም ግጭት እጅግ ብዙ ሰዎችን የሚያከራክር ጉዳይ ነው። በሁለቱም በኩል ያሉ አክቲቪስቶች እውነታ የራቃቸው የሚመስሉ መግለጫዎችን በተደጋጋሚ ሲሰጡ ተመልክተናል። ይህ በሰው ልጅ ታሪክ ውስጥ እጅግ ውስብስብና አከራካሪ ከሆኑ ጉዳዮች አንዱ ነው። በዛሬው ዝግጅታችን ሁለቱም አረቦችና አይሁዶች ይህ በዓለም ላይ እጅግ ተፈላጊ የሆነው መሬት በትክክል የነሱ እንደሆነ አምነው እንዴት ሊቀበሉ እንደቻሉ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን እስራኤል ወይም ፍልስጤም ብለን የምንጠራው ምድር ከ10 ሺህ ዓመታት በፊት ሌሎች ነዋሪዎች ነበሩት። የአርኪኦሎጂ ማስረጃዎች በድንጋይ ዘመን በአደን የሚተዳደሩ ዘላኖች እዚያ ይኖሩ እንደነበር ያሳያሉ። ቀጥሎም ከዓለም የመጀመሪያዎቹ የሆኑና በግብርና የሚተዳደሩ ሰፈራዎች ተመስርተዋል። በዓለም ላይ ካሉት ጥንታዊና ቀጣይነት ያለው ነዋሪ ካላቸው ከተሞች አንዷ የሆነችው ኢያሪኮ የተመሰረተችው በ9000 ዓመተ ዓለም አካባቢ ነበር። እነዚህ መንግስታት ወይም ግዛቶች አልነበሩም፣ ይልቁንም የተበታተኑ ማህበረሰቦች ነበሩ። በነሐስ ዘመን በ3000 ዓመተ ዓለም አካባቢ ምድሪቱ ከነዓን ተብላ ትጠራ የነበረ ሲሆን ይህም የከተማ ግዛቶችና የተለያዩ ህዝቦች ማለትም ግብፃውያን፣ ሂታውያን፣ አሶራውያንና ባቢሎናውያን ጥምረት ነበር። በንግድ መስመሮቿ ምክንያት ሁሉም አካባቢውን ለመቆጣጠር ይዋጉ ነበር። በ1200 ዓመተ ዓለም አካባቢ የነሐስ ዘመን ሲፈርስ የፖለቲካ ካርታው ከዚያ ትርምስ ውስጥ እንደገና ተቀረጸ። በ1000 ዓመተ ዓለም አካባቢ የዕብራውያን ነገዶች በከነዓን ኮረብታማ አካባቢዎች በቃሉና የራሳቸውን መንግስት መመስረት ጀመሩ። ንጉስ ዳዊት ኢየሩሳሌምን ዋና ከተማው ያደረጋት። ልጁ ሰለሞንም የመጀመሪያውን ቤተ መቅደስ በዚያ ገነባ። ከተማዋ ለአይሁዶች የተቀደሰች የሆነችው በዚህ መንገድ ነበር። ነገር ግን የአይሁድ አገዛዝ ብዙም አልቆየም። መንግስታቸው ወድቆ እነሱም ተሰደዱ። ቀጥሎ ደግሞ ፋርስ አካባቢውን ተቆጣጠረችው። እናም አይሁዶች እንዲመለሱና ከተማቸውን እንዲገነቡ ፈቀደች። ከዚያም ግሪኮች፣ ሮማውያንና ባዛንታይን መጡ። እያንዳንዱ ኤምፓየር ቋንቋውን፣ ባህሉንና አርኪቴክቸሩን ትቶ አልፏል። ሮማውያን 2 ትላልቅ የአይሁድ አመጾችን ካደቀቁ በኋላ የክፍለ ሀገሩን ስም ከይሁዳ ወደ ሶሪያ ፍልስጤም ቀየሩት። አንዳንድ የታሪክ ጸሐፊዎች ይህ የአይሁድ ማንነትን ለማጥፋት የታሰበ ስድብ ነው ይላሉ። ነገር ግን በማንኛውም ሁኔታ የአይሁድ ሉዓላዊነት ለ2000 ዓመታት ያህል እዚያ ላይ አበቃ። በ600 ዓመተ ምህረት አካባቢ የሙስሊም ጦር ሲገባ የአረበኛ ቋንቋንና የእስልምና አገዛዝን አመጣ። ኢየሩሳሌምም የአለቱን ጉልላትና የአልአክሳ መስጊድን አገኘች። እነዚህም ለሙስሊሞች የሙሐመድ የምሽት ጉዞ ቦታ በመሆናቸው የተቀደሱ ናቸው። ለብዙ ዘመናት እስልምና ክልሉን ገልጾታል። ጥቂት የክርስቲያንና የአይሁድ ቡድኖች አብረው ይኖሩ ነበር። ከዚያም የመስቀል ጦረኞች መጡና ኢየሩሳሌምን ተቆጣጥረው በሺዎች የሚቆጠሩትን ፈጁ። ነገር ግን እንደገና በሳላሃዲን ተሸነፉ። ኦቶማኖች በ1500 ዓመተ ምህረት መጀመሪያ ላይ ተቆጣጥረውት ለሚቀጥሉት 400 ዓመታት ገዙት። በ1800 ዓመተ ምህረት ቅድስቷ ሀገር የኦቶማን ኤምፓየር ትንሽ ማዕዘን ብቻ ነበረች። ገጠር፣ ደሃና በአብዛኛው የአረቦች መኖሪያ ነበረች። በግምት ከ80 እስከ 95 በመቶ የሚሆን ሙስሊም ሲሆን አነስተኛ የክርስቲያንና የአይሁድ ማህበረሰቦች ነበሩት። ገለልተኛ ፍልስጤም አልነበረችም። የአይሁድ መንግስት አልነበረም። እናም ብሔራዊ ድንበሮች አልነበሩም። በ1915 በአንደኛው የዓለም ጦርነት መጀመሪያ ላይ ችግር መፍጠር የጀመረ አንድ ትልቅ ኤምፓየር ብቻ ነበር። እንግሊዝ አረቦችን የፈረሰውን የኦቶማን ኤምፓየር ለማሸነፍ እንዲረዱ በቱርኮች ላይ እንዲያምጹ በማበረታታት ከጦርነቱ በኋላ ነፃነታቸውን ለመደገፍ ቃል ገባች። እንደ እውነቱ ከሆነ በጦርነቱ ወቅት እንግሊዝ ለሶስት የተለያዩ ቡድኖች ማለትም ለአረቦች፣ ለፈረንሳይና ለአይሁዶች አንድ አይነት ቃል ገብታ ነበር። ብዙም ሳይቆይ ግን የኦቶማን ኤምፓየር ፈረሰና
በጦርነቱ ወቅት አካባቢውን እንግሊዝ ተቆጣጠረችው። በ1917 ምናልባትም ከሁሉም የበለጠ ታዋቂውን ቃል ኪዳን ገባች። እሱም የባልፎር መግለጫ ይባላል። ለአይሁድ ሕዝብ ብሔራዊ መኖሪያ ድጋፍ ለመስጠትና አሁን ያሉትን አይሁዳውያን ያልሆኑ ማህበረሰቦችን ሲቪልና ሃይማኖታዊ መብቶች ለመጠበቅ ማሉ። እንግዲህ እንግሊዝ ይህንን ለማድረግ የተለያዩ የፖለቲካ ምክንያቶች ነበሯት። እናም መግለጫው ጽዮናውያኑን ያስደሰተ ሲሆን የአካባቢውን አረቦች ግን አስደንግጧል። ለመጀመሪያ ጊዜ አንድ ትልቅ ኃይል አካባቢውን ለአንድ ቡድን በይፋ ቃል ገባ። እናም ይህን በማድረግም ሊፈታ ከማይችል ችግር ጋር ተጋፈጠ። የሊግ ኦፍ ኔሽንስ ለእንግሊዝ መሬቱን የማስተዳደርና ያንን ግልጽ ያልሆነ ብሔራዊ መኖሪያ ወደ እውነት የመቀየር ስልጣን ሲሰጣት፣ በዚያው ልክ ደግሞ የአረብ አብላጫዎችን በሆነ መንገድ ረግተው እንዲቆዩ ማድረግ ነበረባት። የአይሁድ ብሔራዊ ፈንድና ሌሎች የጽዮናውያን ቡድኖች በኦቶማንና በኋላም በብሪታንያ ፍልስጤም ውስጥ ያሉ የመሬት ይዞታዎችን መግዛት ጀመሩ። ይህንን ያደረጉት በህጋዊ መንገድ በኦቶማንና በኋላም በብሪታንያ ህግ መሰረት ነበር። ብዙ ጊዜ መሬቱን የሚገዙት በቦታው ከሌሉ አረቦች አሊያም ከኦቶማን ባለንብረቶች ነበር። ለዚህም ብዙ ገንዘብ ከፍለዋል። እነሱም አሊያህ ብለው ጠሩት። ትርጉሙም ወደ ላይ መውጣት ማለት ሲሆን ይህም ቴል አቪቭን ጨምሮ አዳዲስ ከተሞችን የገነቡ የስደተኞች ማዕበል ማለት ነው። ነገር ግን እዚያ ለሚኖሩ አረቦች አዲስ መጤዎች መሬት ሲገዙ፣ ሲያጥሩና ራሳቸውን የቻሉ ሰፈራዎችን ሲያቋቁሙ ማየት እጅግ አስፈሪ ነበር። በእርግጥ ሽያጮቹ ህጋዊ ነበሩ። ገንዘብ ተከፍሏል። የባለቤትነት ማረጋገጫዎች ተፈርመዋል። ነገር ግን ለአካባቢው ገበሬዎች ህጋዊ መሆኑ ከጉዳዩ ውጭ ነበር። ለብዙ ዘመናት እነዚህ የአረብ ቤተሰቦች በባለቤትነትና በአጠቃቀም መካከል ግልጽ ባልነበሩ የኦቶማን ህጎች ምክንያት በአንድ መሬት ላይ ሲሰሩ ቆይተዋል። መሬት ከዘር ሐረግ እንጂ ከወረቀት ሰነድ ጋር የተያያዘ አልነበረም። አያትና አባት ካረሱትና ከተከሉበት በዚያ መዝገብ ላይ የማንም ስም ቢኖር የነሱ ነበር። ስለዚህ ባለጸጋዎችና በቦታው የሌሉ ባለንብረቶች እነዚያን እርሻዎች ለአይሁዶች ሲሸጡ፣ ገበሬዎቹ አሁን የሚኖሩት ሌላ ሰው በህጋዊ መንገድ በባለቤትነት በያዘው መሬት ላይ መሆኑን ተገነዘቡ። ሁኔታውን እንደ ሪል ስቴት ግብይት ሳይሆን የውጭ ሀገር ባለሀብቶች ከእግራቸው በታች ያለውን መሬት ለመውሰድ የውጭ ደንቦችን እየተጠቀሙ እንደሆነ አድርገው ቆጠሩት። ከጊዜ በኋላ ለጽዮናውያን እንደ እድገት የታየው ረግረግ ቦታዎችን ማድረግ፣ መንገዶችን መገንባት፣ የአትክልት ቦታዎችን መትከል ለአረቦች ወረራ ሆኖ ታያቸው። እናም እንግሊዝ በሁለት እውነቶች መካከል ተይዛ ተገኘች። አይሁዶች የመሬት ግዢዎቻቸውና ልማቶቻቸው ህጋዊነታቸውን እንደሚያረጋግጡላቸው ሲያምኑ፣ አረቦች ደግሞ ቀጣይነት ያለው መገኘታቸውና ማልማታቸው ህጋዊነታቸውን እንደማያረጋግጥ ይከራከሩ ነበር። እንግሊዛውያኑ ሁለቱንም ለማክበር ሞከሩና ሁለቱንም ወገን ቅር አሰኙ። ውጥረቱ በ1920 እና በ1929 ደጋግሞ ፈነዳ። አይሁዶች የሙስሊሞቹን ቅዱሳን ቦታዎች ለመቆጣጠር እየሞከሩ ነው የሚሉ ወሬዎች በመቶዎች የሚቆጠሩ ሰዎችን ለሞት የዳረገ ረብሻ ቀሰቀሱ። በ1930ዎቹ አጋማሽ ላይ እነዚያ ግጭቶች ወደ አረብ አመጽ ተቀየሩ። ይህም የአይሁድን ስደት ለማስቆምና እንግሊዝን ለማስወጣት ያለመ አመጽ ነበር። እንግሊዝ ለአመጹ በአሰቃቂ ሁኔታ ምላሽ ሰጠች። በሺዎች የሚቆጠሩትን ገደለች፣ መሪዎቹን አባረረች። እናም የአረቡ ወገን ሁለተኛው የዓለም ጦርነት ከመጀመሩ በፊት መሪ አልባ እንዲሆን አደረገችው። እንዲሁም ሁለቱን ወገኖች ማስታረቅ እንደማትችልም ተገነዘበች። ከዚያም በ1937 የእንግሊዝ ፒል ኮሚሽን ፍልስጤምን ወደ ተለያዩ የአይሁድና የአረብ መንግስታት መከፋፈል የሚል መፍትሄ አቀረበ። አይሁዶች ይህንን ሐሳብ ሳይወዱ በግድ ሲቀበሉት፣ አረቦች ግን ውድቅ አደረጉት። በ1939 ሂትለር በአውሮፓ ውስጥ በበረታበት ወቅት እንግሊዝ የአይሁድን ስደት የሚገድብና በ10 ዓመታት ውስጥ የአረብ አብላጫ ህዝብ ያለበትን መንግስት ለመመስረት ቃል የሚገባ ነጭ ወረቀት አመጣች። ይህ ሰነድ የባልፎር ቃል ኪዳናቸውን ሙሉ በሙሉ የሚገለብጥ ነበር። በመቀጠል ሁለተኛው የዓለም ጦርነት መጣና በአውሮፓ 6 ሚሊዮን አይሁዶች ሲጨፈጨፉ፣ የብሪታንያ መርከቦች ግን በፍልስጤም ወደቦች የአይሁድ ስደተኞችን መልሰው ያባረሩ ነበር። በምላሹም በህቡዕ የሚንቀሳቀሱ የጽዮናውያን ቡድኖች በብሪታንያ ኢላማዎች ላይ ጥቃት መሰንዘር ጀመሩ።
በ1947 እንግሊዝ ደክሟትና ሰልችቷት ችግሩን በሙሉ ለተባበሩት መንግስታት አስረክባ ወጣች። ለሶስት አስርት ዓመታት ፍልስጤምን ከገዛች በኋላ በአንድ ወቅት ዓለምን በበላይነት ትመራ የነበረችው ኤምፓየር ያችን ትንሽ መሬት መቆጣጠር አልቻለችም። ስለዚህ እንግሊዝ ራስ ምታቷን ለተባበሩት መንግስታት ድርጅት ሰጠች። የተባበሩት መንግስታትም ቢያንስ በንድፈ ሐሳብ ደረጃ ቀላል መፍትሄ አመጣ። ህዳር 29 ቀን 1947 ጠቅላላ ጉባኤው ፍልስጤምን ወደ ሁለት መንግስታት ማለትም አንዱ አይሁዳዊ ሌላኛው ደግሞ አረብ ብሎ ለመከፋፈል ድምጽ ሰጠ። ኢየሩሳሌም ደግሞ እንደ ዓለም አቀፍ ከተማ ተለይታ እንድትቀመጥ ተወሰነ። ይህ ውሳኔ ሁሉንም ነገር መፍታት ነበረበት። ምንም እንኳን አይሁዶች በዚያን ጊዜ ከህዝቡ ውስጥ 1/3ኛውን ብቻ ቢይዙምና ከ10 በመቶ ያነሰ መሬት ቢኖራቸውም የአይሁድ መንግስት 55 በመቶ ያህሉን መሬት ያገኛል፣ የተቀረው ለአረብ መንግስት ይሄዳል የሚል ውሳኔ ነበር። ነገር ግን አንዳንዶች የአሃዝ ኢፍትሃዊ ነው ብለው ይከራከራሉ። ምክንያቱም የአይሁድ ድርሻ አብዛኛው የኔጌቭ በረሃ ነበር። እሱም ባዶ ደረቅና ለመኖር የማይመች ሲሆን የአረቡ መንግስት ግን አብዛኛውን ለም መሬትና ከተሞች ያገኝ ነበር። ይህ ውሳኔ የተወሰደው መጠነ ሰፊ የአረብ ህዝቦችን ላለማፈናቀል ነበር። አይሁዶች እቅዱን እንደ ህይወት አድን መስመርና ለረጅም ጊዜ ለለመኗት ሀገር ህጋዊና ስነ ምግባራዊ መሰረት አድርገው ሲመለከቱት፣ አረቦች ግን እንደ ክህደት ቆጠሩት። ይህ የነሱ መሬትና የአብላጫነታቸው ነበረ። አሁን ግን ግማሹ በቀኝ ገዢ ኃይሎች ለሚደገፉና በቅርብ ለገቡ ሰዎች ተላልፎ እየተሰጠ ነበር። የተባበሩት መንግስታት ድምጽ በአይሁድ ከተሞች ውስጥ በደስታ በውዝዋዜና በዘፈን ሲከበር፣ በአረብ ከተሞች ግን ቁጣን ቀሰቀሰ። ውሳኔው በጸደቀ ማግስት በፍልስጤም ውስጥ በአረቦችና በአይሁዶች መካከል የእርስ በርስ ጦርነት ፈነዳ። ለ6 ወራት ያህል የብሪታንያ ወታደሮች ዝም ብለው ሲመለከቱ አመጽ ቀጠናውን በላው። እነሱ አካባቢውን ለመልቀቅ ተዘጋጅተው የነበረ ቢሆንም የአረብ ሚሊሻዎች ወደ ኢየሩሳሌም የሚወስደውን መንገድ ዘግተው በከተማዋ ለሚገኙ 100 ሺህ አይሁዶች የምግብ አቅርቦትን አቋረጡ። ወደ ሀዳሳ ሆስፒታል በሚጓዙበት ወቅት በደርዘን የሚቆጠሩ አይሁድ ዶክተሮችና ነርሶች ተገደሉ። ከዚያም በጸደይ ወቅት የአይሁድ ኃይሎች ፕላን ዲ ብለው የጠሩትን በመጀመር በተባበረ እዝ ስር እንደገና ተደራጁ። ይህም የተባበሩት መንግስታት ድርጅት የሰጣቸውን ግዛትና ከዚያ በላይ ያሉ ስትራቴጂካዊ ቦታዎችን ደህንነት ለመጠበቅ ያደረጉት ጥረት ነበር። ያ እቅድ ከጦርነቱ በጣም አከራካሪ ክፍሎች አንዱ ሆኖ ይኖራል። በሚያዝያ ወር የአይሁድ ታጣቂዎች በኢየሩሳሌም አቅራቢያ በሚገኝ የአረብ መንደር ላይ ጥቃት ሰነዘሩና ሴቶችና ህጻናትን ጨምሮ ወደ 100 የሚጠጉ መንደርተኞች ተገደሉ። ጭፍጨፋው በአይሁድ መሪዎች ቢኮነንም ነገር ግን ወደፊት ምን እንደሚጠብቃቸው ማረጋገጫ ሆኖ በአረቡ ዓለም ተሰራጨና በሺዎች የሚቆጠሩ ፍልስጤማውያን ከቤታቸው ሸሹ። አንዳንዶቹ ከፍርሃት የተነሳ ሲሸሹ፣ ሌሎቹ ደግሞ በጦርነት ወይም በቀጥታ በመባረራቸው ምክንያት ነበር። ብዙም ሳይቆይ የአይሁድ መሪዎች ገለልተኛዋን የእስራኤል መንግስት ባወጁ በሰዓታት ውስጥ 5ቱ የአረብ ጦሮች ማለትም ግብጽ፣ ጆርዳን፣ ሶሪያ፣ ኢራቅና ሊባኖስ እስራኤልን ወረሩ። በወቅቱ የአረብ መንግስታት ፍልስጤምን ለመከላከል መምጣታቸውን ቢገልጹም እውነቱ ግን ሌላ ነበር። ጦርነቱ ለወራት ቢዘልቅም ነገር ግን እስራኤል ቦታዋን አስከበረች። እናም በሚቀጥለው ዓመት በሁሉም ግንባር ማለት ይቻላል ወደ ኋላ ገፋቻቸው። በ1949 መጀመሪያ ላይ የሰላም ስምምነት እስከተፈረመበት ጊዜ ድረስ እስራኤል ከተባበሩት መንግስታት ድርጅት የመጀመሪያ ድንበሮች በላይ በከፍተኛ ሁኔታ ተስፋፍታና የቀድሞዋን ፍልስጤም 78 በመቶ ያህሉን ተቆጣጥራ ነበር። የተቀረው ዌስት ባንክ ማለትም የዮርዳኖስ ምዕራባዊ ዳርቻና ጋዛ በዮርዳኖስና በግብጽ ተያዙ። ለፍልስጤማውያን ውጤቱ እጅግ አስከፊ ነበር። ወደ 700 ሺህ የሚጠጋው ማለትም ከግማሽ በላይ የሚሆነው ህዝባቸው ሸሸ ወይም ተባረረ። ሙሉ መንደሮቹ ባዶ ሆኑ። እናም በእስራኤል አዲስ ድንበሮች ውስጥ የቀሩት 150 ሺህ ያህል አረቦች ብቻ ነበሩ። እነሱም የአዲሱ መንግስት የአረብ ዜጎች ሆኑ። ያ ስደት ናቅባ ወይም ውድመት ተብሎ ይጠራል። ነገር ግን በተመሳሳይ ጊዜ ሌላ ስደት እየተካሄደ እንደነበር ብዙ ሰዎች የሚያስታውሱት አይመስልም። በ1948 እና በ1950ዎቹ መጀመሪያ መካከል አይሁዶች የራሳቸውን አቅም ነበራቸው።
ወደ 800,000 የሚጠጉ አይሁዶች ከአረብ ሀገሮች ተባረሩ። ብዙዎቹ የተባረሩት ቤተሰቦቻቸው ለዘመናት ከኖሩባቸው እንደ ኢራቅ፣ የመንና ግብጽ ካሉ ቦታዎች ነበር። አብዛኛዎቹ የአይሁድ ስደተኞች በእስራኤል ሰፈሩ። ይህም በ3 ዓመታት ውስጥ የህዝቧን ቁጥር በእጥፍ አሳደገው። ሁለት ተቃራኒ ቡድኖች በተመሳሳይ ጊዜ ቤታቸውን አጡ። አንደኛው ወገን አዲስ ሀገር ሲገነባ፣ ሌላኛው ወገን ደግሞ በጋዛ፣ በዌስት ባንክ፣ በሊባኖስና በሶሪያ ባሉ የስደተኛ ካምፖች ውስጥ ተበትኖ ያለ ሀገር ቀረ። ከጦርነቱ በኋላ ዮርዳኖስ ዌስት ባንክን ተቆጣጥራ ለብዙዎች የአረብ ዜግነት ስትሰጥ፣ ግብጽ ደግሞ ጋዛን ተቆጣጠረች። ነገር ግን እዚያ ላሉ የፍልስጤም ስደተኞች ምንም አይነት ዜግነት አልሰጠችም። ምንም አይነት የፍልስጤም መንግስትም አልተፈጠረም። የተባበሩት መንግስታት ድርጅት በኋላ የስደተኞችን መመለስ አሊያም ካሳ ሲጠይቅ፣ እስራኤልም ሆኑ የአረብ መንግስታት ይህ እንዲሆን አላደረጉም። አብዛኛዎቹ የአረብ ሀገራት የተፈናቀሉት ፍልስጤማውያን በድንበሮቻቸው ውስጥ እንዲቀመጡ አልፈቀዱም። ስለዚህ የ1948ቱ ጦርነት የአይሁድ መንግስት መኖር እንዳለበት ወሰነ። ነገር ግን መሬታቸውን ያጡት ፍልስጤማውያን ምን ይደርስባቸዋል? እስራኤላውያን ጦርነቱን የህልውናና የነጻነት ጉዳይ አድርገው ያዩት የነበረ ቢሆንም ለፍልስጤማውያን ግን የተረፋቸው መፈናቀል ብቻ ነበር። ከ1940 እስከ 1948 ያለው ጊዜ እስከ ዛሬ ድረስ ግጭቱን የሚገልጸውን ልዩነት አጽንቷል። ስለ ፍልስጤም ማንነት ማወቅ ያለብን እውነት ከ1948 በፊት በፍልስጤም ይኖሩ የነበሩ አረበኛ ተናጋሪ ሙስሊሞችና ክርስቲያኖች ራሳቸውን የተለየ ብሔር አድርገው አይቆጥሩም ነበር። የባለቤትነት ስሜታቸው አካባቢያዊ ነበር። የከተማቸው ወይም የሃይማኖታቸው አባላት ነበሩ። ሙስሊሞች፣ ክርስቲያኖች አሊያም አይሁዶች ነበሩ። በኦቶማን አገዛዝ ስር አካባቢው ፍልስጤም የሚባል ይፋዊ ክፍለ ሀገር እንኳን አልነበረም። አብዛኛዎቹ ሰዎች ራሳቸውን የኦቶማን ተገዢዎች አድርገው ቢያዩም ነገር ግን እውነተኛ ታማኝነታቸውን ለቤተሰባቸው፣ ለጎሳቸውና ለትውልድ ከተማቸው የሰጡ ነበር እንጂ በብሪታንያ አገዛዝ ስር ላለች ሀገር አልነበረም። በዚያ ወቅት ፍልስጤማዊ የሚለው ቃል የዛሬው ትርጉም አልነበረውም። መጀመሪያ ላይ መልክዓ ምድራዊ ነበር። በብሪታንያ አገዛዝ ውስጥ የሚኖር ማንኛውም ሰው ፍልስጤማዊ ሊባል ይችላል። እንዲያውም አንዳንድ በጣም የታወቁ የፍልስጤም ተቋማት ባለቤቶቻቸው አይሁዳውያን ነበሩ። ለምሳሌ በኋላ ላይ ጀሩሳሌም ፖስት የሆነው ፓለስታይን ፖስት ጋዜጣና የፍልስጤም ሴሚፎኒ ኦርኬስትራን ማንሳት ይቻላል። ፍልስጤማዊ የሚለው መጠሪያ የሚኖሩበትን ቦታ ይገልጻል። ነገር ግን ጋዜጦች፣ የፖለቲካ ኮሚቴዎችና የአካባቢ መሪዎች ምንም እንኳን አረብ ሆኖ ቢቀጥሉም ራሳቸውን በአረቡ ዓለም ውስጥ ያሉ ልዩ ማህበረሰብ መሆናቸውን ለመግለጽ ፍልስጤማዊ የሚለውን ቃል መጠቀም ጀመሩ። ልክ ፈረንሳዊም አውሮፓዊም መሆን እንደሚቻለው ሁሉ። በመቀጠል ያ በብሪታንያ አገዛዝና በአይሁድ ስደት ላይ የተነሳው የአረብ አመጽ ማንነታቸውን ለማጠናከር ረድቷቸዋል። ከመንደሮች የመጡ ገበሬዎች ከከተማ ታጣቂዎች ጋር አብረው ተዋግተዋል። እናም የጋራ ትግሉ ለተባበረ የፍልስጤም ህዝብ ማንነት መወለድ ምክንያት ሆኗል። ከዚያም 1948 መጣና ናቅባ ፍልስጤማውያንን ወደ ተበታተነ የሰው ቡድን ቀየራቸው። የቀድሞዎቹ የመሬት ባለቤት ቤተሰቦችና የመንደሩ ተዋረዶች ፈረሱና በስደተኛ ካምፖችና በውጭ ሀገር በተበታተኑ ቡድኖች ተተኩ። እናም ለ20 ዓመታት የፍልስጤም ጉዳይ በሰፊው የአረብ ጉዳይ ስር ተጠቃለለ። እንደ ግብፁ ፕሬዝዳንት ናስር ያሉ መሪዎች አረቦች ሁሉ እንደሚተባበሩና አንድ ቀን ፍልስጤምን ነፃ እንደሚያወጡ ቃል ገቡ። ይህንንም ለማድረግ ሞከሩና እንደገና ነገሩን አባባሱት። ጦርነቱ የመጣው ፕሬዝዳንት ናስር የተባበሩት መንግስታት ሰላም አስከባሪዎችን ከሲና ሲያስወጡ፣ የቲራን ባህረ ሰላጤን ለእስራኤል መርከቦች ሲዘጉና ወታደሮችን በእስራኤል ድንበር ላይ ሲያከማቹ ነበር። ሶሪያና ዮርዳኖስ ከግብጽ ጋር በወታደራዊ ስምምነት ተቀላቀሉ። እስራኤልም የሚመጣውን ቀድማይታ ጥቃት ከፈተች። ይህም በ1967 የተካሄደው የስድስቱ ቀን ጦርነት ሲሆን ጦርነቱ ሁሉንም ነገር ለውጦታል። ውጤቱ ለአረቡ ወገን እጅግ አስከፊ ነበር። እስራኤል የግብጽን የአየር ኃይል በማረፊያ መስመሮች ላይ እንዳለመታቸው፣ የእስራኤል የምድር ጦርም ከፍተኛ መጠን ያለው መሬት ያዘ። የተኩስ አቁም ስምምነቱ ሲመጣ እስራኤል ሲናን፣ ጋዛን፣ ዌስት ባንክን፣ ምስራቅ ኢየሩሳሌምንና ጎላን ሀይትን ተቆጣጥራ ነበር።
ከአንድ ሳምንት ባነሰ ጊዜ ውስጥ ወደ 1 ሚሊዮን የሚጠጉ ፍልስጤማውያን በእስራኤል ወታደራዊ አገዛዝ ስር ሲወድቁ፣ እስራኤል ግን ግዛቷን በ3 እጥፍ አሳደገችና ዛሬ ግጭቱን የሚገልጸውን ወረራ ፈጠረች። ምንም እንኳን ያንን መሬት ሁሉ ባታቆየውም በተያዙት ግዛቶች ውስጥ የእስራኤል ሰፈራዎች ወዲያውኑ መገንባት ጀመሩ። በ1970ዎቹ ወታደራዊ ይዞታ የነበሩት ወደ ቋሚ የሲቪል ማህበረሰብነት ተቀየሩ። ለእስራኤላውያን ወረራው ስለ ደህንነት ቢሆንም ለፍልስጤማውያን ግን ቀስ በቀስ የሚካሄድ ስርቆት ነበር። ያሲር አራፋትና የፍልስጤም ነጻነት ድርጅት PLO የፍልስጤም ማንነት የፖለቲካና ተምሳሌታዊ መገለጫ ሆኑ። በሰባዎቹም የPLO የታጠቀ ትግልና ዓለም አቀፍ ዲፕሎማሲ ፍልስጤማዊ የሚለውን ቃል በየቤቱ እንዲታወቅ አደረገው። PLO በእስራኤላውያንና በምዕራባውያን ኢላማዎች ላይ ጠለፋዎችንና የሽብር ጥቃቶችን ፈጽሟል። ሌላው የፍልስጤም አንጃ በሙኒክ ኦሎምፒክ በአይሁድ ስፖርተኞች ላይ ጥቃት ሰንዝሮ 9 ስፖርተኞችን ገደለ። ይህ የሽብርተኝነት ተግባር የእስራኤልንና የብዙ አሜሪካውያንን አመለካከት አሻከረና ሰላምን የማይቻል አደረገው። ባለፉት 10 ዓመታት ውስጥ ተጨማሪ የታጠቁ ተቃውሞዎችና የሽብር ጥቃቶች ተከስተዋል። እንዲሁም ሁልጊዜ ተስፋ ሰጪ የሚመስሉና ከዚያም የሚከስሙ የሰላም ስምምነቶች ተካሂደዋል። ዛሬ የፍልስጤም መንግስት የለም። የእስራኤል ሰፈራዎች ተባዝተዋል። ጋዛና ዌስት ባንክ አሁንም ተከፋፍለዋል። ታዲያ ነገሩ ስርቆት ነበር ወይስ የብዙ የጋራ ታሪክና ሰቆቃ ያላቸው የሁለት ብሔራዊ ንቅናቄዎች ግጭት? ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩን። ለሌሎች ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ